መዲናችን አዲስ አበባ በእለተ ሰኞ የጠዋት የትራፊክ እንቅስቃሴ ምን እንደሚመስል እናስቃኝ። ለዚህ ደግሞ ባልደረባችን ዮሐንስ በቀለ በቀጥታ መስመራችን ላይ እናገኘዋለን። ዮሐንስ እንዴት አድረሃል? የት ነው ያለው? ባለበት ስፍራ ያለው የማለዳ የትራፊክ እንቅስቃሴ በእለተ ሰኞ ምን ይመስላል የሚለው ለተመልካቾች አድርስልን። እንዴት አደራችሁ ሞሊቶና ዙፋን? እንዴት አደራችሁ ተመልካቾች? እንግዲህ እናንተም በመግቢያችሁ እንዳነሳችሁት ዛሬ የሳምንቱ የመጀመሪያ ቀን ነው። ሳምንቱ የመጀመሪያ ቀን ከመሆኑ ጋር ተያይዞ ደግሞ በተለይ እንቅስቃሴዎች በብዛት የሚከናወኑበት ቀን ነው። ተማሪዎች ወደ ትምህርት ቤታቸው፣ ሰራተኞችም ወደ ስራቸው እንዲሁም የተለያየ ጉዳይ ያላቸው ጉዳያቸውን ለማስፈጸም በተለይ የሚንቀሳቀሱበት ሰዓት ነው። አሁን ያለንበት ሰዓትም እንግዲህ እኔም አሁን የምንገኘው ሳሪስ አቦ አካባቢ ወደ ኮዬ ፈጬ በሚወስደው አዲሱ መንገድ ላይ እንገኛለን። እንግዲህ ይህ አዲሱ መንገድ ከወራቶች በፊት ተመርቆ ለአገልግሎት ክፍት ሆኗል። በተለይ ደግሞ በሸገር ክፍለ ከተማ ስር የሚገኘውን የኮዬን ከአዲስ አበባ ጋር የሚያገናኝ መንገድ ነው። ይህ መንገድ እንግዲህ እንዳነሳሁት ኮዬን ከአዲስ አበባ ጋር የሚያገናኝ ሲሆን በተለያዩ አቅጣጫዎች የሚመጡ መኪኖች ወደ ኮዬ የሚሄዱበት እንዲሁም ከኮዬ ፈጬ ደግሞ ወደዚህ ወደ ከተማችን በተለይ በዚህ በሳሪስ አቦ አድርጎ ወደ መገናኛ እንዲሁም ደግሞ ወደ ቃሊቲ ወደ ጋርመንት መንቀሳቀሻ ስፍራ ነው። ይህ ስፍራ እንግዲህ የመንገድ አሁን ላይ የተለያዩ አካባቢዎችም ወደ ኮዬ ፈጬ ለመሄድ እንደ አማራጭ መንገድ ሆኖ እያገለገለ ይገኛል። ይህም እንግዲህ የሸገር ክፍለ ከተማን ከአዲስ አበባ ጋር የሚያገናኝ ሲሆን በተለይ የማህበረሰብ ግንኙነቱን ለማጠናከር እንዲሁም ደግሞ ከተማችን መዲናችን የተለያዩ አማራጭ መንገዶች እንዳሏትና እንደሚያስፈልጓትም ጭምር ያሳየ መንገድ ነው። እንግዲህ አሁን ላይ እዚህ አካባቢ የተመለከትኩት ያለውት የትራፊክ እንቅስቃሴ ብዙም የተጨናነቀ አይነት አይደለም እና ከኮዬ ፈጬ የሚመጡት ተሽከርካሪዎች እንዲሁም በነጻነት በዚህ በሳሪስ አቦ አድርገው ወደ ተለያዩ አቅጣጫዎች ወደ ስቴዲየም ወደ መገናኛ የሚሄዱበት መንገድ ከዚህ ከፊቴ ይታያል። ወደ ጀርባዬ ደግሞ ቀደም እንዳነሳሁት ወደ ቃሊቲ እንዲሁም ደግሞ ወደ ጋርመንት የሚሄዱበት ነው ማለት ነው። እንዲሁም ደግሞ አሁን ከጠቀስኳቸው አካባቢ በዚህ መንገድ አድርገው ወደ ኮዬ ፈጬ የሚሄዱበት መንገድ ነው። እንግዲህ እንዳነሳሁት ያው መዲናችን አሁን ላይ የጀመረቻቸው በርካታ ተግባራት አሉ። ከነዚህ ተግባራት ደግሞ የትራፊክ እንቅስቃሴውን ለእግረኛም እንዲሁም ለተሽከርካሪ ምቹ ማድረግ ነው። ይህም እንግዲህ አንዱ ነው ብዬ ማንሳት እችላለሁ። እንዲሁም የተለያዩ አካባቢዎች ከዚህ ቀደምም እንዳስመለከትናቸው ለተመልካቾች ማሳያ ናቸው። በእኔ በኩል ያስኩት መረጃ ይህንን ይመስላል። ሞሊቶና ዙፋን ወደ እናንተ ልመልሳችሁ። ስለ መረጃዎች እጅግ አድርገን እናመሰግናለን።